ኦኬ አሁን ስራችንን እንጀምራለን። እንግዲህ ቅድም እንዳየነው እዚህ ጋር ይሄ ኢንተርፌስ የምትመለከቱት የዊንዶውስ ሰርቨር 2008 ኦፕሬቲንግ ሲስተም ኢንተርፌስ ነው። እንደየትኛው ኦፕሬቲንግ ሲስተም ስታርት ሜኑ አለው ቅድም አይተናል እነዚህ ነገሮች። አሁን እዚህ ጋር ስንመለከት አድሚኒስትሬቲቭ ቱል ላይ ምንም ነገር የለም፣ ባዶ ነው ማለት ምንም ነገር የለም። ምን ማለት ነው? እዚህ ጋር አክቲቭ ዳይሬክተሪ ያልተጫነም ዲኤንኤስ እነዚህ መሰሉ ነገሮች አልተጫኑ ለማለት ነው። ስለዚህ አሁን የመጀመሪያ ስራችን የሚሆነው አክቲቭ ዳይሬክተሪ መጫን ነው። እና አክቲቭ ዳይሬክተሪ ለመጫን መጀመሪያ የምንሄደው እዚህ ጋር ሰርቨር ማናጀር የምትባል አይከን አለች እዚህ ከስታርት ሜኑ ቀጥሎ ከፓወርሼል ወይም ደግሞ ፓወርሼል ቀጥሎ መሀል ላይ ማለት ነው። እዚህ በስታርት ሜኑ እና በፓወርሼል መካከል እዚህ ጋር ፎልደር ዳይሬክተሪ ያለ ዊንዶውስ ኤክስፕሎረር ማለት ነው። እዚህ አካባቢ ያለችው ነገር ላይ ነው ክሊክ የምናደርገው ማለት ነው። የትኛውም ሮል ለመጫንም ፊቸርም ለመጫንም እችን እንጠቀማለን። ሶ እዚህ ጋር ስትመለከቱ ሮሎች አሁን ዜሮ ኦፍ ሮልስ ነው የሚለው፣ ምንም ሮል የተጫነ ነገር የለም። እንግዲህ ልክ ኦፕሬቲንግ ሲስተሙን ጭኜ እንደመጣሁ ነው፣ ምንም ነገር አልተደረገም። ስለዚህ ምንም አይነት ሮል አልተጫነም ማለት ነው። እና እዚህ ጋር ዊንዶዎችን ዞር ዞር ብሎ ማየት ጥሩ ነው። ብዙውን ጊዜ ኮምፒውተር ላይ የሆነ ስራ ስንሰራ ኮምፒውተር ላይ ምን እንዳለ ምንድነው ምን ክሊክ የምናደርጋቸው የምንነካቸው ነገሮች ምን እንደሆኑ ማወቅ ይኖርብናል። ስለዚህ እዚህ ጋር ስትመጡ እዚህ ሌፍት ሳይድ ላይ የሚዘረዘሩ ነገሮች አሉ። የመጀመሪያው ሮል ነው፣ ከዛን ፊቸሮች አሉ፣ ከዛን ዲያግኖሲስ አለ፣ ከዛ ደግሞ ኮንፊግሬሽን፣ እነዚህ ነገሮች አሉ። እና አሁን ዋና ጉዳያችን የሚሆነው እዚህ ሮል ካ ነው። ኦልሬዲ ሮል ተመርጧል ማለት ነው፣ ክሊክ ተደርጎበታል። እዚህ ጋር ስትመጡ አድ ሮልስ የሚል ጽሁፍ አለ። 17 ሮል አለው እንዳልነው እንግዲህ ዊንዶውስ ሰርቨር 2008 አሪቱ 17 ሮሎች አሉት። እዚህ ውስጥ አንድም አልተጫነም። ስለዚህ እዚህ ጋር መተን አድ ሮልስ የሚለው በተን ላይ ክሊክ እናደርጋለን። እዚህ ጋር የምንመለከተው እዚህ ጋር አጠቃላይ እነዚህ ሁሉ ቲክ ይደረጋሉ። አሁን ሃይላይት የተደረገው ቢፎር ዩ ቢጊን ይላል። ከመጀመራችሁ በፊት ምን አድርጉ ነው የሚለው። ቢፎር ዩ ኮንቲኒው ቬሪፋይ ዛት the administrator account has strong password። ኦኬ አሁን እነዚህ ነገሮችን በደንብ ማወቅ የሚያስፈልገው በኋላ ላይ የሆነ ስቴፕ ላይ ስለሚያቆመኝ ነው። ስለዚህ ምንድነው ከመጀመራችሁ በፊት the administrator account has a strong password አለ ወይስ የለም? እኔ አሁን ፓስወርድ አልሰጠሁትም። ቅድም ሲከፍት ዝም ብዬ ነው የከፈትኩትና ሄጄ ለአድሚኒስትሬተር አካውንት ፓስወርድ ሰጣለሁ። ከዛ ኔትወርክ ሴቲንግ ሳቸስ አይፒ አድሬስ አልሰጠሁም። ሴኩሪቲ አውቶች በተለይ እነዚህ ሁለቱ ነገሮች መሰረታዊ ነገሮች ናቸው። የመጀመሪያው አድሚኒስትሬተር አካውንት ፓስወርድ ሊኖረው ይችላል። ልክ ኦፕሬቲንግ ሲስተሙን ጭኔን እንደጨረስን ፓስወርድ ላንሰጥ እንችላለን። አንዳንዴ ፓስወርድ ይጠይቀናል። በርግጥ ስንገባ አካባቢ ግን አንዳንዴ ላይጠይቅ ይችላል። እና ፓስወርዱ ካልተሰጠ ፓስወርድ መስጠት፣ አይፒ አድሬስ ደግሞ መጀመሪያ መስጠት ማለት ነው። ኬብል ተሰክቶ ከዛን አይፒ አድሬስ ተሰጥቶ እነዚህ ነገሮች ከዚህ በኋላ ነው ምንጭ ነውና አሁን እዚሁ ጋር አቁመን ሁለቱ ነገሮች ስላልተሰሩ እዚሁ ጋር አቁሜ ወደ ኋላ ሊሄድና ወደ በኋላ መለሳለሁ። አሁን አካውንት ለአድሚኒስትሬተር አካውንት ፓስወርድ መስጠት ይኖርብኛል ማለት ነው። ኮንትሮል ባናል ላይ መጥቼ ዩዘር ውስጥ ገብቼ ማለት ነው። አሁን ዩዘር እዚህ ጋር ነው ያለው። ከዛን እዚህ ጋር ዩዘር ላይ ክሊክ ማድረግ ነው። ከዛን አድ ሪሙቭ ቼንጅ ዩር ዊንዶው ፓስወርድ ቼንጅ ዩር ፓስወርድ። ኦኬ አድሚኒስትሬተር አካውንት ናት ላፍ እቺ ናት ማለት ነው አካውንቷ። ስለዚህ ክሬት ፓስወርድ ፎር ዩር አካውንት ሹር ክሬት አካውንት። ስለዚህ ቅድም ያልነው ፓስወርድ ነው የሚጠቀመው። ፓስወርድ ሴኪዩር ስለሆነ አይታየም። ከዛ ሁለተኛ ኦፕሽን ላይ ኢራሱን ኮንፊርም ኒው ፓስወርድ የሚለው ላይ ኢራሱን ነው የሚደግመው። ላይ የጻፍኩትን እዚህ ጋር የጻፍኩትን ኢራሱን ነው የሚደግመው። ሌላ የሚሰጠው የለኝም። ፓስወርድ ፓስ 0 አርዲ እንግዲህ ፓስወርድ ኮመን ፓስወርድ ነው የምጠቀመው። እዚህ ጋር ፓስወርድ ሂንት ላይ መጻፍም አለ መጻፍም ይቻላል። ግን ዝም ብዬ ፓስ ሊበል ይሄ ዝም ብሎ ይታያል በኋላ ፕሌን ቴክስት ወይ ነው እንደዛ አይነት ጽሁፍ ስለሚታይ ብዙ ጊዜ እዚህ ጋር ፓስወርዳችሁን ተሳሳችሁ እንዳትጽፉ። ምክንያቱም እዚህ ጋር ከጻፋችሁ ፓስወርዳችሁ ኦልሬዲ ለሚያይ ሰው ሁሉ ይታያል ማለት ነው። ስለዚህ የሁለቱንም ከሞላ በኋላ ወሳኙ እነዚህ ናቸው። ፓስወርድ አስገባው፣ ኮንፊርም አደረኩኝ። ከዛ ክሬት ፓስወርድ የምትለው ላይ ክሊክ አደርጋለሁ። ኦኬ ከዛ ፓስወርድ አሁን ፓስወርድ ፕሮቴክትድ ብሏል። ፓስወርድ ሰጥቻለሁ ማለት ነው። ፓስወርድ ቼክ ላድርግ። ፓስወርድ ይሰራል አይሰራም ማለት ኮምፒውተሩን ሲከፍት ወይም ደግሞ እዚህ ጋር ምንድነው ሎክ ነው የማደርገው። ከዛ እንደገና መክፈት ማለት ነው።
ሎክ አድርጌ በፓስወርድ እንደገና ገባለሁ በትክክል ፓስወርዱን እየተጠቀምኩ መሆኑን ለማሳየት ማለት ነው ስለዚህ አሁን ሎክ ተደርጓል ኦኬ ከዛ ኮንትሮል አልት ዲሊት እቺ ነገር አትርሱ ሁሉ ጊዜ ኮምፒውተር ጠይቃ ፕሬስ ኮንትሮል አልት ዲሊት አት ዘ ሴም ታይም ኦን ዘ ኪቦርድ እነዚህ ሶስቱም ኪዎች ኮምፒውተር ላይ ያሉ ሶስቱም ኮንትሮል አልት እና ዲሊት የሚባሉ ኪዎችን አት ዘ ሴም ታይም ነው የሚነካው ነግቻለሁ አሁን ይሄ ነው የሚያመጣልኝ ኤኒዌይ ከዛ ፓስወርድ ሎክድ ነው የሚለው ስለዚህ ፓስወርዱን ማስገባት ይኖርብኛል ማለት ነው አርቢ እዛ ኦኬ ስትሉ ዌልካም ከፍቷል ማለት ነው ፓስወርድን ማረሳሁም እንደገና በፓስወርድን ገብቻለሁ ሶ አይ ኬም ሂር አጌን ሁለተኛ ደግሞ ቅድም ያልነው ማለት ሁለተኛ አይፒ አድሬስ አልሰጠሁም ስለዚህ አይፒ አድሬስ ለመስጠት ደግሞ እዚህ ጋር መጣና ኦፕን ኔትወርክ ሼሪንግ ኦልራይት ኦፕን ኔትወርክ ሼሪንግ ከዛ እዚህ ጋር ሎካል ኤሪያ ኮኔክሽን የምትላለች ሎካል ኤሪያ ኮኔክሽን እዚህ ጋር መጥቶ አሁን እዚህ ጋር የምትመለከቱት አይፒ አድሬስ ይሄ በዲኤችሲፒ ቨርቹዋል ማሽን ስለሚጠቀም የቨርቹዋል ማሽን አይፒ አድሬስ ሙሉ በሙሉ ኮንፊገር የተደረገውና እሱን አይደለም የሚፈልገው እኔ የሚሰጠው ነውና ሎካል ኤሪያ ላይ ኮኔክሽን ሲታረገው እዚህ ጋር ተመጡና ፕሮፐርቲስ እዛ ቲሲፒ አይፒ ወይም ደግሞ IP protocol version 4 internet protocol version 4 ላይ ክሊክ ስናደርግ እዚህ ጋር ፕሮፐርቲስ መጣል አለ አንድ ደብል ክሊክ ማድረግ ይቻላል አለም ደግሞ ኢንተርኔት ፕሮቶኮል version 4 or TCP IP version 4 ከዛ ፕሮፐርቲስ ላይ እንሄዳለን አሁን እዚህ ጋር ምንድነው ብለው obtain IP address automatically ይሄ DHCP ሰርቨር የሚሰጠው IP address ነው እኔ ግን መስጠት የፈለኩት use the following IP address የሚለው እኔ ማኑዋሊ የሚሰጠው ማለት ነው ስለዚህ እኔ አሁን ለምሳሌ let me give this IP address sorry ሎካል አበራሁትን sorry 192.168 አንድ ልበል ይሄ የሰርቨር አድሬስ በቃች አንዷ መስጠት በቂ ነው ሌላ ብዙ ማያስፈልግ ዲፎልት ጌትዌይ ዲኤንኤስ ሰርቨር ምናምን እነዚህ በተለይ የኢንተርኔት አገልግሎትና ሌሎች ብዙ ፋንክሽን ዲኤንኤስ ሲኖረን ምናምን ያኔ ነው እሱን የምንጠቀመው አሁን ለጊዜው ግን ለሎካል እዚህ ጋር ለላብ ፕራክቲስ ስለሆነ እቺ አንዷን አይፒ አድሬስ መስጠት በቂ ነው ከዛን ኦኬ ነው የሚለው ከዛን ክሎዝ ኦኬ አሁን እዚህ ጋር ስትመለከቱ DHCP enable ነው የሚለው DHCP አይደለም ማኑዋሊ ነው ሰጠሁትና I have to give manually ስለዚህ ወደዚህ መጣና ይሄንን አጥፍቼ አሁን እንደገና ወደ ሮሉ መጣለው ማለት ነው ቅድም ተጠየቁትን ሁለቱንም ስራዎች ሰርቻለሁ ኦኬ እዚህ ጋር ፒፎሮ ሶሪ እዚህ ጋር ስትመለከቱ አድሚን ሰርቨር አካውንት ሰጥቻለሁ ኔትወርክ ሴቲንግ በአይፒ አድሬስ ሰጥቻለሁ አፕዴት ችግር የለውም አፕዴት ባላረገም ኖርማል ፕሮዳክሽን ጊዜ ነው አይፒ አድሬስ የሚሰጠው ስለዚህ ኔክስት እዚህ ጋር የምንመለከተው አጠቃላይ ቅድም 17 ሮል አለ የተባለው እነዚህ ናቸው እነዚህ ሁሉ ዊንዶውስ ሰርቨር 2008 አርቱ ላይ የምናገኛቸው ኢቨን 2008 የሚባለውም 2008 አርቱ የሚባለውም እነዚህ ሮሎች አሉት 17 ነው የሚደርሱትና አክቲቭ ዳይሬክተሪ ሰርቲፊኬት ሰርቪስ አለ አክቲቭ ዳይሬክተሪ ዶሜን ሰርቪስ አለ አክቲቭ ዳይሬክተሪ ፌደሬሽን ሰርቪስ አለ አክቲቭ ዳይሬክተሪ ላይት ዌት ዳይሬክተሪ ሰርቪስ አለ እነዚህ ማአት እስከ ዊንዶውስ ሰርቨር አፕዴት ሰርቪስ ድረስ አለ ማለት ነውና እነዚህ ሁሉ ሮሎች ናቸውና ይሄ ማለት ነው አንድ ይሄ ኦፕሬቲንግ ሲስተም ከተጫነ በኋላ ምን አይነት አገልግሎት ነው መስጠት የሚገባው ምለው ነው DHCP ካደረጋችሁ በቃ የDHCP አገልግሎት ብቻ ነው የሚሰጠው DNS ካደረጋችሁ የDNS አገልግሎት ነው የሚሰጠው ፋይል ሰርቨር ካደረጋችሁ ደግሞ ፋይል ኢዝ ሮል ከጫናችሁ ደግሞ የፋይል ሰርቪስን አገልግሎት ይሰጣል ማለት ነው ስለዚህ ሮል ማለት አንድ የተጫነን ኦፕሬቲንግ ሲስተም ለምን አላማ እንደሚውል መወሰን ማለት ነው ስለዚህ አሁን እኔ የፈለኩት እንደ አክቲቭ ዳይሬክተሪ አክቲቭ እንዲያደርግልኝ ነው ስለዚህ አክቲቭ ዳይሬክተሪ ዶሜን ሰርቪስ የምትሏን ክሊክ ሳደርግ እቺ ፊቸር ናት አሁን ቅድም ያልነው ማለት ነው እዚህ ጋር የምትመለከቱት ፊቸር ናትና የፊቸሩ አንዱ ባት ነው .NET ፍሬምወርክ ነው ከዶሜን አክቲቭ ዳይሬክተሪ ዶሜን ሶሪ ክሊክ ያደረኩት ዳይሬክተሪ ልክ ነው እና ኤኒዌይ add feature required for active directory domain service yeah am I right ይሄ .NET ፍሬምወርክ ከአክቲቭ ዳይሬክተሪ ዶሜን ሰርቪስ ጋር አብሮ የሚሰራና የግድ መጫን ያለበት active feature ማለት ነው ስለዚህ መጥቼ ምን አደርጋለሁ add required feature የሚለው ላይ ክሊክ ሳደርግ
አክቲቭ ዳይሬክተሪ ዶሜን ሰርቪስ ቲክ ወይ ነው ራይት ምልክት በቦክሱ ላይ ታገኛላችሁ። ይሄ ተመርጧል እንጂ ተጭኗል ማለት አይደለም። ስለዚህ በነገራችን ላይ እዚህ ጋር ሐሳብ ታገኛ አክቲቭ ዳይሬክተሪ ምን እንደሚሰራ እዚህ ጋር እያንዳንዱ ሮል ላይ ክሊክ ስታደርጉ እነዚህ ኦፕሽኖች ይመጣሉና ቅድም እንዳወራ ነው ማለት ነው። እዚህ ጋር ማየት ትችላላችሁ። ግን ዋናው ስራ ስንሰራ እዚህ ጋር አክቲቭ ዳይሬክተሪ ዶሜን ሰርቪስ ከመረጥን በኋላ ኔክስት የምትለው ላይ መጥቼ ክሊክ አደርጋለሁ። ይሄኛው ደግሞ አሁን እንግዲህ የት እየደረስን አንደኛ፣ ሁለተኛ፣ ሶስተኛ ላይ ደርሰናል። ኦፕሽን እዚህ ጋር የቱ ጋር እንዳለን ያሳየናል። ቀጥታ ለምሳሌ ወደ መጀመሪያ ማድረግ ከፈለጋችሁ እዚህ ጋር መጥቶ ክሊክ ማድረግ ይቻላል። ኢንትሮዳክሽን ቱ አክቲቭ ዳይሬክተሪ ዶሜን ሰርቪስ ምን በቃ ይሄ ማብራሪያ ነው፣ ምን እንደሚሰራ ምናምን እንደዛ ነገር ነው። ሶ እዚህ ጋር መጥቼ የሚሰራው ነገር አለ፣ የሚመርጠውም የለም፣ ሐሳብ ነው እንዳነብ እንትን ያደረጉልኝ ነው። ከዛ ኔክስት ይላለው። በቃ ኦልሞስት ሁሉንም መረጃ ሰብስቤያለሁ። ኮንፊርም ማድረግ ነው። እርግጠኛ ነህ ወይስ ማለት ነው ለማለት ማለት ነው። ምክንያቱም ከዚህ በኋላ ኢንስቶል ነው የሚለው። ኢንስቶልን አንድ ካስጀመርኩ በኋላ ወደ ኋላ መመለስ አልችልም። መዝጋት ክሎስ ማድረግ ምናልባት ይችል ይሆናል። ስለዚህ እዚህ ጋር የተመረጠው ነገር አክቲቭ ዳይሬክተሪ ዶሜን ሰርቪስ ተመርጧል። ከእንትን ጋራችሁ በኋላ ዲሲ ፕሮ ምረጡ የሚል አለ። ዶትኔት ፍሬምወርክ ተመርጧል፣ ተጭኗል፣ እንትን ተደርጓል የሚል ነገር ነውና ከዚህ በኋላ እርግጠኛ ከሆናችሁ ወይ እርግጠኛ ከሆነ ምን እንላለን? ኢንስቶል ኦልራይት ኢንስቶል እንላለን ማለት ነው። ስለዚህ ኢንስቶል አድርጎ እስኪጨርስ ድረስ የተወሰነ ስለሚቆይ ትንሽ በትዕግስት እንጠብቃለን። እሺ እንዳያችሁት እንግዲህ አሁን ኢንስቶል አድርጎ ጨርሶልኛል ማለት ነው። እዚህ አካባቢ ያለው ሪዛልት መጨረሻ ላይ ደርሰናል። ሪዛልት ጋር ምን እያለኝ ነው? the following role services for features were installed successfully ተጭኗል ይላል። አንድ ዋርኒንግ አለ እዚህ ጋር አክቲቭ ዳይሬክተሪ ዶሜን ሰርቪስ በትክክል ተጭኗል ነው የሚለው። አክቲቭ ዳይሬክተሪ ዶሜን ኮንትሮለር እንግዲህ ሁሉ ጊዜ አክቲቭ ዳይሬክተሪ ዶሜን ሰርቪስ ጋር አብሮ እንዲሰራ የሚፈልገው ምን ነው? አክቲቭ ዳይሬክተሪ ዶሜን ኮንትሮለር ነው። ስለዚህ ይሄኛው አክቲቭ ዳይሬክተሪ ዶሜን ኮንትሮለር አለመጫኑን ያሳያል። እዚህ ጋር የሚያሳየው ዋርኒንግ ይሄ ነው የሚያሳየው ማለት ነው። እና በተለይ አውቶማቲክ አፕዴትም አለ እዚህ ጋር ዋርኒንግ ላይ ግን አክቲቭ ዳይሬክተሪ ዶሜን ኮንትሮለር ስላልተጫነ እሱን ጫን እያለኝ ነው። እና ምንድነው የምታደርገው ይላል ዲሲ ፕሮሞን በመጠቀም አክቲቭ ዳይሬክተሪ ዶሜን ኮንትሮለርን ጫን የሚል ነው። ሌሎቹ ዶትኔት ፍሬምወርኩ በትክክል ተጭኗል። ስለዚህ አሁን አክቲቭ ዳይሬክተሪ ጫንኩኝ ማለት ስራው አለቀ ማለት አይደለም፣ የግማሽ መንገድ ሄጃለሁ ማለት ነው። ስለዚህ አሁን የቀረው ማን ነው? አክቲቭ ዶሜን ኮንትሮለር እቺን ፓርት መጫን ነው። ይሄ እዚህ ጋር ተጭኗል አይልም። እዚህ ጋር ናና ጫን ነው የሚለውና ሄጄ እቺን ክሎዝ አደረግና ወይ ነው እዚህ ጋር ክሊክ ማድረግ ይቻላል በአጭሩ። ወደዛ መሄድ ካልፈለጋችሁ እዚህ ጋር መጣችሁ እቺ አሰማያዋ ጽሁፍ ላይ close this wizard and launch the active directory domain service installation wizard ይልና ወይም ደግሞ ዲሲ ፕሮሞት ተጠቀም ይላል። ስለዚህ እዚህ ጋር መጥቼ ክሎዝ ነው የማደርገው እቺን ዊንዶው። ከዛን ቅድም 0:17 ነው የሚለው አሁን ደግሞ 1 of አንዱ ተጭኗል ማለት ነው። አክቲቭ ዳይሬክተሪ ዶሜን ሰርቪስ አሁን እዚህ ጋር ቀይ ምልክት የሆነው ዶሜን ኮንትሮለሩ ስላልተጫነ ነው። ስለዚህ አሁንም መጥቼ ክሎዝ አደረግና እቺን ክሎዝ አድርግና መጥቼ እዚህ ስታርት ላይ እዚህ ጋር መጻፍ ይቻላል። አለን ደግሞ ኮንትሮል እና አር ነክተን ኮንትሮል ሳይሆን ዊንዶውስ ኪ ይሄ ኪ ዊንዶው ምልክት ያለበትን ኪ ነክቶ ዊንዶውስ ኪ ሲደመር አር ስትነጉ ይሄ ይመጣል። አለን ደግሞ በቃ ዝም ብሎ እዚህ ጋር መቶ ዝም ብሎ መጻፍ ይቻላል። ግን አብዛኛውን ጊዜ the best way is just pressing Windows key plus R ከዛ እዚህ ጋር መጥቼ ቅድም በተባለው ዲሲ ወይም ደግሞ ዶሜን ኮንትሮለር ፕሮሞተር ለማለት ነው። ዲሲ ፕሮሞ ኦልራይት ዲሲ ፕሮሞ .exe እሱን ባስሩም ኦሬዲ ብዙ ችግር ያለው ይመስለኛል። ከዛ የዶሜን ኮንትሮለር የዲኤንኤስን እግረ መንገዳችንን እንጭናለን ማለት ነው። እና እነዚህ ስቴፖችን አንድ ላይ እንመለከታለን። ያ እስኪነሳ ድረስ ተወሰነ ጊዜ ሰርች ያደርጋል መጠበቅ ነው። ዶሜን እንግዲህ ሰርቨር ትልቅ ኦፕሬቲንግ ሲስተም ስለሆነና ብዙ የኮምፒውተር ሪሶርስ ስለሚፈልግ በምትጭኑበት ጊዜ እንደዚህ ቢዚ ሲሆን በጣም ክሊክ ስታደርጉ ቢዚ ስለሚሆንባችሁ በትዕግስት መጠበቅ ነው ኮምፒውተሩ እስኪጨርስ ድረስ። ምክንያቱም ኦቨር ክሊክ ታደርጉ የበለጠ ስራ ታበዙበታላችሁ። ኦልራይት አሁን የመጥቷል ማለት ነው። ዌልካም ቱ ዘ አክቲቭ ዳይሬክተሪ ዶሜን ሰርቪስ ኢንስታሌሽን ዊዛርድ መጥቷል ማለት ነው። እና ምናልባት እዚህ ጋር በቀጥታ ነገስት ማለት ይቻላል። there is no big difference
አድቫንስ እና እንትን መካከል ስለዚህ እቺን አክቲቭ አድርጌያታለሁ ከዛ ኔክስት እዚህ ጋር የሚያወራልኝ ኦፕሬቲንግ ሲስተም ኮምፓቲቢሊቲ ኢሹ ነው ኦፕሬቲንግ ሲስተም ዊንዶውስ ሰርቨር 2008 ከማን ጋር ነው ኮምፓቲብል ማለት አብሮ የሚሰራ ማለት ነው የሚያወራው እና ይሄ አጠቃላይ ጀነራል ኢንፎርሜሽን ነው እዚህ ጋር የምንመርጠውም እንትን የምንለው ነገር የለም ማንበብ ነው ከዛ የጂስ ዲፕሎይመንት ኮንፊግሬሽን አሁን እዚህ ጋር የሚጠይቀን በጣም መሰረታዊ ሐሳብ አለ ምክንያቱም እዚህ ጋር ከተሳሳትን ወደ ኋላ ለመመለስ ለሚቸገር ማለት ነው እዚህ ጋር ሁለት ትላልቅ ኦፕሽኖች አሉ አንደኛ ኤግዚስቲንግ ፎረስት ነው ሁለተኛ ደግሞ ክሬት ኒው ዶሜን ኢን ኒው ፎረስት ነው ቅድም ግን ስለ ፎረስት አውርተናል ብዙ ዶሜኖች ካሉና በነበሩት ዶሜኖች ላይ ተጨማሪ አዲስ ዶሜን የሚጨምር ከሆነ ኤግዚስቲንግ ፎረስት የምትሏን ነው የምመርጠው ራይት ይሄን በደንብ አድርጋችሁ አዳምጡ ወይም ደግሞ ያዙት ከዚህ በፊት ሌሎች ዶሜኖች ካሉን እና እንደገና ይሄኛው ሌላኛው ተጨማሪ አዲስ ሳይሆን ተጨማሪ ከሆነ ይሄኛውን ኤግዚስቲንግ ፎረስት ነው የምመርጠው add a domain control to an existing domain ነው የሚለው ሁለተኛ create a new domain in an existing forest already ፎረስቶች ሌሎች ዶሜኖች አሉ እዛ ውስጥ ሁለተኛ አንደኛ የመጀመሪያ ዶሜን እየሰራው ነው ለማለት ነው ስለዚህ አሁን የኛ ኬስ አሁን already domain የለንም አዲስ ገና የመጀመሪያችን ስለሆነ create new domain in new forest new forest እንግዲህ የብዙ ዶሜኖች ስብስብ ነው ስለዚህ create new domain in new forest የሚለው ኦፕሽን ነው የምንመርጠው ለምን ምክንያቱም ከዚህ በፊት ሌሎች ዶሜኖች ስለሌሉን ሌላ አይነት የዶሜን ኮንትሮለርም ስለሌለን we have to select this option ከዛ በኋላ ምን ይላል next እቺን ገበረጥን በኋላ እዚህ ጋር local administrator account has become the domain administrator account when you create new domain the new domain cannot be created because the local administrator account does not meet okay password ኦኬ እቺ ነገር አታስቀጥለኝም አሁን ቅድም የሰጠሁትን እንትን አላረገም ስለዚህ ሄጄ አድሚኒስትሬተር አካውንት መቀየር ይኖርብኛል ኦኬ አሁን አስተካክያለሁ ማለት ነው በተለይ ቅድም የተጠየቀው ለዩዘር አካውንት ሳይሆን ለአድሚኒስትሬተር ነው አሁን ቅድም ላቭ ነበር የሚለው አሁን አድሚኒስትሬተር አካውንት ስለዚህ እነዛን ችግር ሲገጥማችሁ ሁሉ ጊዜ ወደ አድሚኒስትሬተር አካውንት በመሄድ ፓስወርድ መስጠት ነው ፓስወርዱን ሰጥቻለሁ አይ አም ሹር ኢት ዊል ኮንቲኒው ነው ኦኬ አሁን ቀጥሎልኛል ማለት እዚህ ጋር ነው ትልቅ ስራ የምንሰራው ሌላ ደግሞ ኔም ዘ ፎረስት ዶሜን fully qualified domain name እዚህ ጋር FQDN ነው fully qualified domain name ሲጥ ነው ይሄ ዋና ዶሜናችን ማለት ነው ለምሳሌ እዚህ ጋር ኤግዛምፕል ላይ ነግረናል corpus.com toso.com የሚል አይነት ነው እኔ ደግሞ ቅድም እንዳያችሁት hasa.local የሚለውን ይጠቀማል .com.gov.org .edu የሚባሉ ስታንዳርዳይዝድ የሆኑ ዶሜን ኔሞች መጠቀም ይቻላል ግን እኔ እዚህ ጋር ለላብ አላማ ስለሆነ እነዚህ ኢንተርናሽናል ኔሚንግ ሲስተም ብዙ አልከተልም ሎካል የምትሏ ይሄ ኢንተርናሽናል ይሄ ለዚህ ሌላ ፐርፐስ የምጠቀምበት ነው ማለት ነው ግን ኖርማል ስራ ከሆነ .com.gov.org የሚባሉ ይሄ ራሳቸው ሆነ ምክንያት አላቸው እንደዛ የሚባሉበትና እነዛ መጠቀም ይቻላል እኔ ግን አሁን ሎካል ብዬ ተጠቀማለሁ ምክንያቱም በኋላ ኢንተርኔት ላይ ያለ ወይስ ኔትወርክ ላይ ያለ ወይስ ያለ ኮምፒውተሩ ሰርች ያደረገ እንትን ሎካል ብል ይወሻላል ማለት ነው ግን እናንተ በተለይ ፈተና ላይ በተለይ ሲኦሲ ላይ ሲሆን ሲኦሲ ላይ የተባለውን ዶሜን ኔም ነው እዚህ ጋር የምትጽፉት በፈተና መሰረት ነው እናንተ የተጠየቃችሁትን ነው ምናልባት ሲኦሲ አንድ ሲኦሲ.local ሲኦሲ.com ብሉ አይነት ነገር ይላሉ የተባለውን ነገር በደንብ አይታችሁ በዚህ መሰረት መስራት ነው ይሄ ነገር አንድ ከተበላሸ እንደገና መጫራም እንደገና አጥፍቶ እንደ አዲስ መጫን በጣም ብዙ ፕሮሰስ ይጠይቃል ጊዜ ይገልባችኋል ስለዚህ እዚህ ጋር ነው ተሸወዱ በደንብ ካልገባችሁ አስተማሪውን መጠየቅ የሚያስፈተኛውን መጠየቅ ያስፈልጋል ማለት ነው እንጂ ዝም ብላችሁ እዚህ ጋር የፈለጋችሁትን መጻፍ አይደለም ፈተና ላይ ከሆነ የፈተናውን መጻፍ ነው ከዛ ኔክስት ካልኩ በኋላ ይቆያል ትንሽ ይሄንን ኮንፊገር ይሄ እሱ ነው ሜጀር ስራችንና ትንሽ አንዳንድ ነገሮችን እየጫነ ይቆያል ማለት ነው እና ኦኬ ጨርሷል ማለት ነው ወዲያው ኔት ባይስ ነው ይሄ ኦልድ ኦፕሬቲንግ ሲስተም ጋር ያለው እንትን ነው እሱ ብዙም እዚህ ጋር ምን ያካ ነገር ይሄን ነገር እንዳትነኩ እዚህ ጋር እንዳለ ተዋላችሁ ኔክስት እዚህ ጋር ፎረስት ፋንክሽናል ሌቨል የሚባል ነገር አለ ፎረስት ፋንክሽናል ሌቨል by default Windows Server 2003 ተመርጧል ፎረስት ፋንክሽናል ሌቨል ማለት አሁን የሚጭነው ዶሜን ለምሳሌ ምንድነው ኮንሲደር የሚያደርገው ምናልባት ሌሎች ዊንዶውስ ኦፕሬቲንግ ሲስተሞች ኔትወርክ ኦፕሬቲንግ ሲስተሞች ኔትወርክ ውስጥ ይኖራሉ ብሎ ይገምታል ምክንያቱም ኔትወርክ ሲኖር ብዙ ኮምፒውተሮች ነው የሚኖሩትና ብዙ ኮምፒውተሮች ላይ ተጫነው የኔትወርክ ኦፕሬቲንግ ሲስተም ሊኖር ይችላል ስለዚህ አሁን የሚጭነው ዶሜን ኮንትሮለር ከየትኞቹ ኦፕሬቲንግ ሲስተሞች ጋር አብሮ ኮምፓቲብል እንዲሆን ወይንም አብሮ እንዲሄድ የሚወስንበት ማለት ነው
እዚህ ጋር የምትመለከቱት ዊንዶውስ ሰርቨር 2003 ከመረጣችሁ ከዊንዶውስ 2003 ጀምሮ ወደ ላይ ያሉት ጋር ይሄ ኦፕሬቲንግ ይሄ ሚኒመም ሌቨል ማለት ከ2003 በታች አይወርድም። ከ2003 በታች ለምሳሌ 2000 ያለ ዊንዶው ኤንቲ የሚባሉ የኔትወርክ ኦፕሬቲንግ ሲስተሞች አሉ። ስለዚህ እነዛ ኦፕሬቲንግ ሲስተሞች ካሉ እኔ ከ2003 ካደረኩኝ ከነሱ ጋር አብሮ አይግባባም ማለት ነው። ከፍ ማድረግ ይቻላል ወደ ዊንዶውስ ሰርቨር 2008 ፎረስት ፋንክሽናል ሌቨሉን ወደ ዊንዶውስ ሰርቨር 2008 ካደረኩኝ ከ2008 ጀምሮ ወደ ላይ ያሉት ጋር ብቻ ነው አብሮ የሚሰራው እንጂ ከዛ ከ2008 በታች ያሉትን ነገር ኤክስክሉድ ወይም ደግሞ ከኔትወርኩ ጋር አብሮ አሁን ከሚጭነው ዶሜን ጋር አብሮ አይሰራም። እዚህ ጋር ወራ ያወራ this forest functional level does not provide any new feature over the Windows 2003 ከዚህ አይጨምርም ነው። ከዛ በታች ከበተለ 2003 ጋርም ከዊንዶው 2000 ጋርም አብሮ አይሄድም ማለት ነው። ስለዚህ እኛው አሁን ለላብ ስለሆነ በግልጽ ፈተና ላይ አይጠየቃለቅም። ከተጠየቀ ግን እናንተ እዚህ ጋር መጥተው መቀየር ነው። ሐሳቡ ራሱ ምን እንደሆነ ማወቅ ጥሩ ነው። እዚህ ጋር አስተማር 2000 አለ 2003 አለ 2008 አለ ምናምን እና የኛ ኔትወርክ ውስጥ ያሉ ኔትወርክ ኦፕሬቲንግ ሲስተሞች አብሮ እንዲሄዱ ለማድረግ ነው። ተመሳሳይ ነገር ነው እዚህ ጋር ያለው ኮንሰፕት ዶሜን ፋንክሽናል ሌቨልም ፎረስት ፋንክሽናል ሌቨል በዶሜን ሌቨል በፎረስት ሌቨል የሚለው ነው። ተመሳሳይ ነገር ነው። እዚህ ጋር ራሱን እንመርጣለን ከዛ ኔክስት እንላለን ማለት ነው። እዚህ ጋር ደግሞ select additional option for this domain ይላል። እዚህ ጋር ስንመጣ select additional ለምሳሌ DNS ግድ መጫን አለበት። ዶሜን ኮንትሮል የምናደርገው ኮምፒውተር ጋር DNS መጫን አለበት። አክቲቭ ዳይሬክተሪ ጋር የምንጭነው ደግሞ ይሄ DNS መጫን አለበት። ስለዚህ ይሄ ኮምፒውተሩ በራሱ ጊዜ ቲክ ያደርግልኛል ይመርጥልኛል። ምንም ሳልቀይረው መጥቼ ኔክስት እላለሁ። ከዛን ዴሊጌሽን ፎር ዚስ ዲኤንኤስ ትፈልጋለህ ወይ ነው መቀጠል ትፈልጋለህ። ዴሊጌሽን ማለት ሌሎች አይነት ኮንሰፕቶች አሉ። እሱም በኋላ እናወራለን። አሁን እዚህ ምን ብዬ መጥቼ ይሄ ችግር አይደለም ኤረር አይደለም። ብዙ ጊዜ ተማሪዎች ፈተና በሚፈተኑበት ጊዜ ይሄ ቀይ ቢጫ ምልክትና በመሃል ኮቴሽን ማርክ ያለችው ኤክስክላሜሽን ማርክ ሶሪ እና ያ ሲወጣ ይደነግጣሉ። ችግር እንደመጣ እንት ነገር ነው። it's not a problem but it's information። ስለዚህ ምን እናደርጋለን? yes መቀጠል ይፈልጋለሁ ነው። እነዚህ ዳታቤዝ ፎልደር ይሄ ኮምፒውተር ላይ የምንፈጥራቸው ዩዘሮች የምንፈጥራቸው አካውንቶች ምናምን አጠቃላይ የሚቀመጡበት ዳታቤዝ ፎልደር ነው የመጀመሪያው እና ዊንዶውስ ሲ ሎካል ዲስክ ሲ ውስጥ ዊንዶውስ እዚህ ውስጥ ይቀመጣል። ለምሳሌ አጠቃላይ የምንፈጥራቸው ነገሮች እዚህ ሎካል ዲስክ ሲ አለች። ከዛን ዊንዶውስ ከዛን NTDS you see sorry እዚህ ውስጥ አንድ ፎልደር አለች። እዚህ ውስጥ ነው የሚገጥመው። በርግጥ አሁን ገና ክሬት እያደረገ ስለሆነ አይመጣም። ክሬት ከተደረገ በኋላ ነው መጣ። አሁን በቃ እዚህ ውስጥ ነው የሚገባው ማለት ነው። ዊንዶውስ ውስጥ እቺ ፎልደር ትፈጠርና እያንዳንዱ የሚፈጠሩ ዩዘሮች የሚፈጠሩ ዳታቤዞች ኤቭሪቲንግ እዚህ ውስጥ ነው የሚገባው። እዚህ ፎልደር ውስጥ ነው የሚቀመጠው ማለት ነው። እና ከፈለገን ሌላ ቦታ ማስቀመጥ እንችላለን። ሲ ውስጥ እንዳይሆንና ዲ ውስጥ እንዲቀመጥ ማድረግ እንችላለን። ግን አሁን ኮምፒውተሩ የመረጠልኝ ሲ ውስጥ ነው። እዛ ጋር ቢሆን ችግር የለውም። ይሄ ለላብ ስለሆነ ሎግ ፋይል ስለሰለ ወደ ሰርቨሩ የሚገቡ ሰዎች እንደጋ ሲስተም ቮሊዩሞች እዛው ሲ ውስጥ እንዲያስ እነዚህ ሶስት ፎልደሮችን ይፈጥራል ማለት ነው። ስለዚህ እዚህ ጋር ኮምፒውተሩ የመረጠልኝ ሳል መቀየር ይችላል። ለምሳሌ ዲ ላይ ማድረግ ብትፈልገው እዚህ ጋር መጥቼ ዲ ምናምን ካለኝ ዲ ምናምን ላይ መምረጥ ይችላል። አሁን ግን ኮምፒውተሩ የመረጠልኝ ነው የሚመርጠው። ስለዚህ ኔክስት ይላል። እዚህ ጋር እንዳልነው እንግዲህ ፓስወርድ መስጠት ነው። ፓስወርድ በጣም ማስታወስ ብዙ ጊዜ ፓስወርድ ሲሰጡ ማስታወሻችሁ ላይ ወይም ደግሞ በሆነ ነገር ላይ ጻፍ ማድረግና አትርሱ። ምክንያቱም ሊረሳ ስለሚችል ብዙ በተለይ ፈተና ላይ ስትሆኑ አይምሯችሁ በጣም ስለሚወጣጠር ትንሽ እንትን የማለት ነገር ቢዚ የመሆን ነገር ስለሚኖር ፓስወርድ ሊረሳ ይችላልና don't forget to write your password on a piece of paper። ስለዚህ አሁን እዚህ ጋር ፓስወርድ ኮመን የሚጠቅማችሁ ምንድነው? ኮመን የሆኑ ፓስወርድ ተጠቀሙ ለሁሉም ማለት ነው። አጠቃላይ ለምትፈጥሩት ይሄ ግን ኖርማል ስራ ላይ አይደለም። ኖርማል ስራ ላይ you must take care በጣም መጠንቀቅ ያስፈልጋል። ሰው እንዳይወስድባችሁ ሴኩሪቲ ፕሮብለም እንዳይገጥማችሁ በጣም ሴኩር ማድረግ ይጠበቅባችኋል። ለፈተና ፐርፐስ ግን ኮመን የሆነ ፓስወርድ እንጠቀማለን ለማስታወስ ያህል እንዳንቸገር ማለት ነው። ፈተና ላይ ግን ምናልባት አንዳንድ ጊዜ ፈተና ላይ ይሄን ፓስወርድ ስጡ ከተባለ የተባለውን ፓስወርድ መስጠት ነው። መሳሳት የለብንም። በትክክል ታይፕ ማድረግ ነው። እዚህ ጋር በቃ አጠቃላይ የሰራኋቸው ሰመሪ ነው የሰራኋቸው በሙሉ የኔ ዶሜኒ እንደዛ ነው። ሀሳሮት ሎካል ነው። ኔት ባዮስ ሀሳኖ ዶሜን ፎረስት ፋንክሽናል ሌቨል እንደ ዶሜን ፋንክሽናል ሌቨል ከ2008 ጀምሮ ወደ ላይ ያለው ነው። በቃ አጠቃላይ ይሄ ወሬ ነው። ከፈለግን እሱን ነገር
ፋይል ሴቭ ማድረግ እንችላለን በቴክስት ማለት ነው። ኤክስፖርት ማድረግ ይቻላል። እዚህ ጋር ለምሳሌ ማይ ኮንፊግሬሽን የሚለው ኮንፊግ ፋይል ብዬ እዚህ ዶክመንት ውስጥ ማስቆየን ዴስክቶፕ ላይ ማድረግ ይቻላል። እዚህ ጋር ዝም ብዬ ይሄ ብዙም ሊጠቅማችሁ ይችላል ግን ይታወቃል ሊጠይቅ ይችላል። ግን እዚህ ጋር ይሄ አጠቃላይ የኮንፊግሬሽን ሲስተም መረጃ ማለት ነው። እዚህ ጋር አስቀምጫለሁ። ኦራይት እዚህ ጋር አስቀምጫለሁ። ይሄ ወደ አስፈልግም። ኦኬ ሶ አሁን ኦርዲስ ጨርሻለሁ። ነገስት ማለት ነው የሚቀረው። ከዛ በኋላ እዚህ ጋር ነው ትንሽ እንግዲህ ብዙ የሰራሁትን በሙሉ የሚሰራው እዚህ ስቴፕ ላይ ነው። ይሄ ዶሜን ኔሙም ዶሜን ኮንትሮለሩም ኤቭሪቲንግ የሚጭነው እዚህ ጋር ስደርስ ነው። ኦራይት ስለዚህ አሁን ትንሽ እስኪጨርስ ድረስ የተወሰነ እረፍት እንወስዳለን። እንግዲህ እንዳያችሁት በራሱ ጊዜ ነው አሁን ሪስታርት ያደረገው ማለት ነው። ልክ ይጠይቀኛል ሪስታርት ማድረግ ትፈልጋለህ ወይ የሚል ኦፕሽን ያመጣል። ስለዚህ ሪስታርት ማድረግ አለበት ሁሉ ጊዜ ኮንፊግሬሽን ሲሰሩ ወይም ደግሞ ኮምፒውተር ላይ የሆነ ስራ ሲሰሩ ኮምፒውተሩ ሪስታርት ላድርግ ወይ በተለይ ሶፍትዌሩ ሲጫን የሆነ አዲስ ኮንፊግሬሽን ስትቀይሩ አንዳንድ ጊዜ ሪስታርት ካላደረገ ስለማይረዳ ቀጥታ ምን እናደርጋለን we have to just ሪስታርት እንዲያደርግ እንፈቅድለታለን ማለት ነው። አሁን ሪስታርት አድርጎ እስኪጨርስልን ድረስ የተወሰነ አሁንም መጠበቅ ይኖርብናል። እንግዲህ ሪስታርት አድርጎ ተመልሶ እየመጣ ነው። አጠቃላይ ሴቲንጎችን በሙሉ እንደ አዲስ መልክ ነው እንግዲህ ኮንፊገር የሚያደርገው ማለት ቅድም እንዳየነው ኦፕሬቲንግ ሲስተሙ ሲጫን የተኛው ስራ እንዲሰራ አልነገርነው ወይም ደግሞ እንደምን አክት እንዲያደርግ አልነገርነው። ዊንዶውስ ሰርቨር ኦፕሬቲንግ ሲስተምን ከሌሎች ዴስክቶፕ ኦፕሬቲንግ ሲስተም ለምሳሌ ከዊንዶውስ 7 ከዊንዶውስ 8 ከዊንዶውስ 10 የሚለየው ምንድነው? ሌሎች ኦፕሬቲንግ ሲስተሞች ልክ ከተጫኑ በኋላ ተጨማሪ ኮንፊግሬሽን ያስፈልጋቸው ሌላ ሶፍትዌር ብቻ እዛ ላይ የጨመሩ መጠቀም ነው። ዊንዶውስ ሰርቨር ግን ከተጫነ በኋላ ሌላ እንደገና ኮንፊግሬሽን ይፈልጋል። ሮል አድ ማድረግ ይፈልጋል። አንዳንድ ሴቲንጎችን ማስተካከል ይፈልጋል። ለምንድነው? ምክንያቱም ብዙ አይነት ፋንክሽናሊቲ ሊሰጥ ስለሚችል አንድ ኦፕሬቲንግ ሲስተም ለተለያየ ዓላማ ሊውል ስለሚችል እንደ DHCP እንደ DNSም እንደ ፋይል ሰርቨርም እንደ አፕሊኬሽን ሰርቨርም እንደ ብዙ ነገር አክት ሊያደርግ ስለሚችል ምን ማድረግ ይኖርብናል? we have to make it ለአንዱን ሰርቨር አንዱ ሮል ወስደን ጭነን ከዛ በኋላ የዛን ሮል ስራ እንዲሰራ ማድረግ እንችላለን ማለት ነው። ስለዚህ አሁን ሪስታርት አድርጎ እስኪጨርስ ድረስ የተወሰነ ጊዜ እንጠብቀዋለን በትዕግስት። እሺ the username or password is incorrect ይላል። ፓስወርድ አላስገባሁም ዝም ብሎ ነው ጠየቀኝ። ኦኬ ነው የሚለው። አሁን እዚህ ጋር ሀሳ እንግዲህ የመጣው ከየት ነው? it is a domain alright domain። አሁን ይሄ ሁለት አካውንት አለ አድሚኒስትሬተር እና ይሄኛው አካውንት አለ። እኔ በአድሚኒስትሬተር ስለምገባ ስዊች ዩዘር የምትለው ላይ ክሊክ አድርግና በዚህ ኦኬ ኦር በዚህ መግባት ይችላል። ኤኒዌይ ችግር የለም። ግን እዚህ ጋር አድሚኒስትሬተር ላይ መጥቼ ወይም ደግሞ ሀሳ አድሚኒስትሬተር ከዛም ፓስወርድ እዚህ ጋር ነው በጣም መጠንቀቅ ያለባችሁ። ኦኬ this is not a correct username። ስለዚህ ለምብዬ አድሚኒስትሬተር እዚህ ጋር ስዊች ዩዘር ላይ ሁለት አይነት ኦፕሽን አለ። በሀሳ በዶሜኑ መግባት እና በአካውንት ይሄ ላቭ በሚለው አካውንት መግባት እና አዘር ደግሞ በዶሜን ለምሳሌ እኔ ሎጊን ቱ ሀሳ ነው ግባ ነው የሚለው መጥቼ አድሚኒስትሬተር አካውንት ነው ከዛ ያስገባሁትን ፓስወርድ ማስገባት ነው። ሎጊን ኦልሬዲ ወደ ሀሳ ነው የሚገባው። ኦኬ ስለዚህ ትንሽ ኢንተርፌሱ የልክ ቅድም ዶሜን ከመጫኑ በፊት የነበረው የኢንተርፌስ እና ዶሜን ከተጫነ በኋላ ለምሳሌ ፓስወርድ እና ዩዘርኔም ለማስገባት ስትመጡ የምታገኙት ኢንተርፌስ የተለያየ ነው የሚሆነውና እኛ ምንድነው የተወሰነ
ሁለት ምናልባት ከዛ በላይ ሊኖር ይችላል። እሱን ስዊች አድርጎ መጠቀም ነው። አድሚኒስትሬተር ሞር እሱን ስለሚፈልገው በአድሚኒስትሬተር ነው የገባሁት። በዛኛው በላቭ በሚለው ግን በዚህ በኖሯ ሌላኛው አካውንት መግባት ይቻላል። ግን ዞሮ ዞሮ በዶሜኑ ስለተጫነ አሁን ኦልሬዲ አይ ሃቭ ኤ ዶሜን ኦልሬዲ አንድ ሮል ጭኛለሁ ማለት በትክክል እና ኮሌክቲንግ ኢንፎርሜሽን እንደዚህ ጋር ስመጣ መታገዝ ነው። ክሊክ ኦቨር ስታደርጉ ቢዚ ስለሚሆን አሁን እዚህ ጋር ምን እያለ ነው? ሮል ኢዝ ኮሌክቲንግ ኢንፎርሜሽን የተጫነው እና የተሰራው ነገር እየፈለገ ነው። ስለዚህ ያንን ነገር እስኪጨርስ ድረስ እንጠብቀዋለን ማለት በትዕግስት መረጋጋት ነው። ሁሉም ነገር በጊዜው ይስተካከላል። ግን እስከዛ ድረስ እዚህ ጋር መተን ማየት እንችላለን እስኪጨርስ። አሁን እዚህ ጋር እንደምትመለከቱ አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ ተጭኖልናል ማለት ነው። ሌሎች እንትኖች ዲኤንኤስም ተጭኖልናል ማለት ነው። ስለዚህ ሁለቱም ሮሎች አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ የሚባል ፋንክሽናሊቲ ተጭኖልናል። ከዛ ዲኤንኤስም አለን ማለት ነው። አሁን እዚህ ጋር ስትመለከቱ ሁለት ሮሎች የተጫኑት እነዚህ ናቸው። አክቲቭ ዳይሬክተሪ ዶሜን ሰርቪስ ኤንድ ዲኤንኤስ ሰርቪስ። አሁን ሄዳችሁ ብትመለከቱ ቅድማ ሪሙቭ የምትለው ሮል ኢንአክቲቭ ነበረች፣ አክቲቭ ሆናለች ኦልሬዲ ሮል ስለተጫነ። ሄደን ብንመለከት እዚህ ጋር ሁለቱም አክቲቭ ዳይሬክተሪ ዶሜን ሰርቪስ ኤንድ ዲኤንኤስ ሰርቨር ተጭኖልናል ማለት ነው። ስለዚህ በአጠቃላይ ወይም ደግሞ ዶሜን የተጫነውን ዶሜን ማን እንደሆነ ለማወቅ ከፈለጋችሁ እዚህ ጋር መተን አድሚኒስትሬቲቭ ቱል ላይ ሄደን እዚህ ጋር አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተርስ ላይ ክሊክ ስናደርግ የተጫነውን ዶሜን ኔም ማየት እንችላለን። ለምሳሌ እዚህ ጋር ቅድም የሰጠሁት ሎካል ማለት ነው። እዚህ ጋር ፕላስ ማለት ብዙ ነገር በውስጡ ደብቋል ማለት ያህል ነው። ስለዚህ አጠቃላይ ይሄኛው አክቲቭ ዳይሬክተሪ ከተጫነ በኋላ የምናገኘው እና ይሄ የኛ ዶሜናችን ነው። ሀሳ.ሎካል የሚለው ዶሜናችን ነው። እነዚህ የምታገኛቸው ፎልደሮች ሀሳ ውስጥ የምናገኛቸው ፎልደሮች ናቸው። እነዚህ የተለያየ እንትን ያላቸው ማለት ነው። ስለዚህ እነዚህ በኋላ ተመልሰን እንመለከታቸዋለን። አሁን ኦልሬዲ ምንድነው የሰራነው? ሁለት ነገር ነው። አክቲቭ ዳይሬክተሪ ጫንን፣ ዶሜን ኮንትሮለር ጫንን። ስለዚህ ይሄ አንድ ላይ የሚያያዙ ናቸው፣ የሚነጣጠሉ አይደለም። አክቲቭ ዳይሬክተሪ ከተጫነ አውቶማቲካሊ አክቲቭ ዳይሬክተሪ እንዳለቀ ዶሜን ኮንትሮለር ወይም በዲሲ ፕሮሞ ኮማንድ እዚህ ጋር መጥቶ ዲሲ ፕሮሞ ማለት አሊያም ደግሞ ቅድም እንዳልኳችሁ ዊንዶውስ ኪቦርዳችሁ ላይ ዊንዶውስ ኪ እና አርን ስትነኩ ይሄ ይወጣል። ከዛን እዚህ ላይ ዲሲ promo.exe የምትለውን መምረጥና ከዛ ማስቀጠል ማለት ነው። ስለዚህ ይሄንን ሰርተናል። ስለተከታተላችሁ አመሰግናለሁ። ቀጣይ የምንመለከተው ዩዘሮችን ክሬት ማድረግ ነው። ከዛ ግሩፖችን፣ ኦርጋናይዜሽናል ዩኒቶችን፣ ከዛ ዩዘሮችን ወደ ግሩፕ አድ እንዴት ማድረግ እንዳለብን እንመለከታለን። እስካሁን ስለተከታተላችሁ አመሰግናለሁ።